ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ነው። በዚህ ቻናል አረፍተ ነገሮችን እሰራለሁ ማለት ነው። ከፊደል ጀምሬ አረፍተ ነገሮችን እየሰራሁ እገኛለሁ። አረፍተ ነገር ማለት ከቃል ረዘም ያሉ የምትለማመዱባቸው ጀማሪዎች ሁሌም በዚህ ቻናል ለቃለሁ። እየገባችሁ ተማሯቸው፣ አንብቧቸው። ደብተራችሁ ላይ ደግሞ ጻፏቸው። አላስረዝምባችሁም። ከኔ ጋር አብራችሁ እንዴት መጥራት እንዳለባችሁ እየጠራችሁ ተለማመዱ ማለት ነው። ቀጥታ ወደ ንባቡ ሄዳለሁ። አብረን እንለማመዳለን ማለት ነው። መጀመሪያ በዚህ በጥቁር የተጻፈውን እናነባለን በሰማያዊ መልክ። ቀጥሎ በአረንጓዴ የተጻፈውን እናነባለን ማለት ነው። አብረን እንለማመድ። መጀመሪያው በጥንቃቄ ስታነቡ ስፔስ ወይ ደግሞ ክፍተት ካለው እስከ ክፍተቱ ነው የምታነቡት እንጂ አንድ ላይ ሁሉን አያይዛችሁ አይደለም የምታነቡት። በዚህ መልኩ አንብቡ። በጥንቃቄ ይላል ማለት ነው። ከዛ አዳምጥ ይላል። እኔ ደግሞ አዳምጥ የሚለው ደግሞ ነው ከዚህ ስፔሱ ጀምራችሁ እስከዚህ ማለት ነው። በአንድ ላይ አዳምጥ። በጥንቃቄ አዳምጥ የሚል አረፍተ ነገር ይሆናል። በን፣ ጠን፣ ነን፣ ቀን፣ ቃና ቄ አምስተኛ ማለት ነው። በጥንቃቄ ይላል። አዳምጥ የሚለው ደግሞ አን፣ የደን፣ የመንና የጠን ፊደል አዳምጥ ይላል። በአንድ ላይ በጥንቃቄ አዳምጥ የሚል አረፍተ ነገር ይሆናል ማለት ነው። ስታነቡ ልክ እኔ እንደማነባው አድርጋችሁ አንብቡ። ግልጽ ካልሆነ ደግሞ ቪዲዮን እያዞራችሁ ይዩት ማለት ነው። ኦኬ፣ ቀጥሎ በጥንቃቄ አሁንም እንደዛው ማለት ነው። ተመልከት፣ በጥንቃቄ ተመልከት ይላል። ይሄ ደግሞ በን፣ ጠን፣ ነን፣ ቀን መልሶ ቀን ከዛ የተን፣ የመን፣ የለን፣ የከንና የተን ፊደል ተመልከት፣ በጥንቃቄ ተመልከት የሚል አረፍተ ነገር ይሆናል ማለት ነው። በጥንቃቄ ተመልከት ይላል። ከዛ በትዕግስት ይኸው እስከ ስፔሱ። ከዛ ጠብቅ፣ በትዕግስት ጠብቅ። በአንድ ላይ በትዕግስት ከዛ ጠብቅ። በን፣ ተን፣ የአን ከዛ የገን፣ የሰንና የተን ፊደል በትዕግስት ይላል። ከዛ ጠብቅ፣ በትዕግስት ጠብቅ የሚለውን አረፍተ ነገር ይወስዳል ማለት ነው። ጠንና በን የቀን ፊደል በአንድ ላይ በትዕግስት ጠብቅ የሚል ይሆናል ማለት ነው። ቀጥሎ ጠንክረህ እስከዚህ ማለት ነው። ሞክር፣ ጠንክረህ እዛ ሞክር፣ ጠንክረህ ሞክር። ጠንነን ከንረን ሃን ፊደል ጠንክረህ ከዛ ሞክር የሚለው መን የከንና የረን ፊደል ሞክር፣ ጠንክረህ ሞክር የሚል አረፍተ ነገር ይሆናል ማለት ነው። ጠንክረህ ከዛ ሞክር ይላል ማለት ነው። ኦኬ፣ ከዛ በጥልቀት ይላል እስከዚህ ማለት ነው። በጥልቀት በን፣ ጠን፣ ለን የቀንና የተን ፊደል በጥልቀት ይላል። ከዛ አስብ የሚለው ደግሞ አን የሰንና የበን ፊደል አስብ፣ በጥልቀት ከዚያ አስብ ይላል ማለት ነው። በጥልቀት አስብ ይላል። ከዛ መጨረሻ ላይ ወደ ኋላ ተመልከት፣ ወደ ኋላ ተመልከት፣ ወደ ኋላ ከዛ ተመልከት ትላላችሁ። ወንደን የሃን የለን ኋ ዲቃላዋ ነች የለን። ከዛ ተመልከት የሚለው ደግሞ ተን፣ መን፣ ለን የከንና የተን ፊደል ተመልከት። ወደ ኋላ ተመልከት፣ ወደ ኋላ ተመልከት ይላል ማለት ነው። ወደ ኋላ ተመልከት ይላል ማለት ነው። ተመልከት የሚለው ተን፣ መን፣ ለንና ከን እዛ ተን አንድ ላይ ተመልከት፣ ወደ ኋላ ተመልከት የሚሉ አረፍተ ነገሮችን ተለማመድን። እንዲያረጋችሁ ማንበብ እኔ ጋር አብራችሁ እኔ ስጠራ አብራችሁ እየጠራችሁ ማንበብ ትችላላችሁ ማለት ነው። እስቲ ላንብብላችሁ። መጀመሪያው በጥንቃቄ አዳምጥ ይላል። ከዛ በጥንቃቄ አሁንም ተመልከት፣ አዳምጥና ተመልከት። ከዛ በትዕግስት ጠብቅ፣
በትዕግስት ጠብቅ። ከዛ ጠንክረህ ሞክር። ከዛ በጥልቀት አስብ። ከዛ ወደ ኋላ ተመልከት የሚሉ አረፍተ ነገሮችን ተለማመድን ማለት ነው። እንዲያደርጋችሁ ብትለማመዱ አማርኛ ረዘም ያሉ ነገሮችን ለማንበብ ያግዛችኋል ብዬ ስለማስብ ሁሌም በዚህ ተመሳሳይ እሰራላችኋለሁ። እየገባችሁ ተማሩ ማለት ነው። አሁን ደግሞ በዚህ በአረንጓዴ የተጻፈውን እናነባለን። መጀመሪያ ላይ ያለው ስለተገናኘን ደስ ብሎኛል። ስለተገናኘን ደስ ብሎኛል የሚሉ አረፍተ ነገሮችን ተለማመድ። ስለተገናኘን እስከዚህ ነው የምታነቡት። ደስ የሚለውን ደግሞ እስከዚህ፣ ብሎኛል ከዛ በኋላ ማለት ነው። ስለተገናኘን የሚለው ሰን፣ ለን፣ የተን፣ የገን፣ የነን፣ የኘንና የነን ፊደል ስለተገናኘን ይላል። ደስ የሚለው ደግሞ ደና ሰ ፊደል ማለት ነው። ከዛ ብሎኛ የሚለው ደግሞ በየለና የኘ መልሶ የለ ፊደል ብሎኛል። በአንድ ላይ ስለተገናኘን ደስ ብሎኛል የሚል አነበብን ማለት ነው። ኦኬ። ከዛ ሰላም ይላል። ሰላም እንደምን አለህ፣ ሰላም እንደምን አለህ ይላል ማለት ነው። ሰላም የሚለው ሰንለን መን፣ ከዛ እንደምን የሚለው አን ነንና ደን መን ነን እንደምን ይላል። ከዛ አለህ አና ለ የሀ ፊደል በአንድ ላይ ሰላም እንደምን አለህ የሚል አረፍተ ነገር አነበብሁላችሁ ማለት ነው። ኦኬ። ከዛ አንንተን ማግኘቴ እስከዚህ ማለት ደስ ብሎኛል። አንተን ማግኘቴ ደስ ብሎኛል። በአንድ ላይ ስታነቡ አንተን ማግኘቴ ደስ ብሎኛል ብላችሁ ስጽፉ እነዚህን በመጠቀም መጻፍ ማለት ነው። አንተን የሚለው አን ነንና ተን ነን ይላል። ከዛ ማግኘቴ የሚለው መን ገን እኘንና ተን ይላል። ከዛ ደስ የሚለው ደናሰ፣ ብሎኛ የሚለው በለና ኘ የለ ማለት ነው። ብሎኛል። አንተን ማግኘቴ ደስ ብሎኛል በአንድ ላይ ስታነቡት ማለት ነው። ከዛ ጋዜጠኛ ይላል። ደግሞ ጋዜጠኛ መሆን አለብኝ፣ ጋዜጠኛ መሆን አለብኝ ይላል። ደግሞ የገን የዘን የጠንና የኘን ጋዜጠኛ ይላል። መሆን የሚለው ደግሞ መን ሆና ነ ማለት ነው። አለብኝ አለ በና ኘ ፊደል አለብኝ፣ ጋዜጠኛ መሆን አለብኝ ብላችሁ ታነቡታላችሁ። ይህ የሚሆነው አረፍተ ነገር ሲሆን ነው ማለት ነው። ቃል ሲሆን ብቻዋን እቺ ብቻ ስትሆን ነው። ጋዜጠኛ የምትለዋ ብቻዋን ከሆነች ቃል ይሆናል። መሆን የሚለው አለ፣ እዚያ አለብኝ የሚለው አለ። በአንድ ላይ ጋዜጠኛ መሆን አለብኝ ይሆናል ማለት ነው። ኦኬ። ከዛ ከስምምነት ይላል። ደግሞ ከስምምነት መውጣት አለብን። ከስምምነት ከዛ መውጣት ከዛ አለብን፣ ሶስቴ ማለት ነው። ከስምምነት የሚለው ከንሰን መን ሁለቴ የነንና የተን ከስምምነት ይላል። ከዛ መውጣት የሚለው ደግሞ መን ወንና ጠን የተን ፊደል መውጣት። ከዛ አለብን የሚለው አለ፣ ከዛ የበን የነን አለብን። ከዛ አንድ ላይ ስናነበው ከስምምነት መውጣት አለብን ይላል ማለት ነው። ከስምምነት መውጣት አለብን የሚሉ አነበብ ነው። በጣም ቀላል ነው። እናንተ አሁን እኔ ጋር ማንበብ መለማመድ ካረጋችሁ ዩቲዩብ ላይ ማወጥ ትችላላችሁ። ዩቲዩብ ላይ ከዛ ውጭ ዩቲዩብ ላይ የሚከብድ ከሆነ በግል ስለምናስጠና ኢሞ፣ ቴሌግራም፣ ዋትስአፕ ሀይበኑኝ መልስላችኋለሁ ማለት ነው። በግል አስጠናችኋለሁ። ኦኬ። ካሁን እዛ መጨረሻው ሀሳቡን ማጠቃለል አለብህ ሀሳቡን ማጠቃለል አለብህ ይላል ማለት ነው። ካን የሰን የበን የነን ሀሳቡን። ከዛ ማጠቃለል የሚለው ደግሞ ማን የጠን የቀን የለን ሁለቴ ለና ለ አለብህ የሚለው ደግሞ አን ለና የበን የሃን ፊደል አለብህ። ሀሳቡን ማጠቃለል አለብህ ብላችሁ ታነባላችሁ ማለት ነው። እንደዚህ በማለት መለማመድ በጣም ቀላል ነው። እኔ ጋር ተለማመዱት። ላንብብላችሁ። ስለተገናኘን ደስ ብሎኛል። ከዛ ሰላም እንደምን አለ። ከዛ አንተን ማግኘቴ ደስ ብሎኛል። ከዛ ጋዜጠኛ መሆን አለብኝ። ከዛ ከስምምነት መውጣት አለብን። ከዛ ሀሳቡን ማጠቃለል አለብህ የሚሉ በዚህ በሰማያዊ መልክና በአረንጓዴ ሰርቼላችኋለሁ። ማንበብ የምትችሉ ማንበብ ለማይችሉ ሸር አድርጉላቸው ይማሩበት።
ቃላት ማንበብ ላይ ፊደል እየቆጠራችሁ ከሆነ እንደዚህ ያደርጋችሁ ከኔ ጋር አብራችሁ ተለማመዱ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።